ትመጣለሽ? ሜሪዬ ትምህርት ቤት ሰዓት እኮ ደርሷል። ምን አገባኝ ታዲያ አልሄድም እኔ ዛሬም ደገምሽው የእንድብርት? ቆይ ምን ሆነሻል? ምንም አልሆንኩም። መሄድ ስላልፈለኩ። ሜሪ ችግር አለ? አርገሽ ማታውቂውን ትላንትም ቀረሽ ዛሬም ደገምሽው ምንድነው? ቆይ እኛ ማናውቀው ነገር አለ? ሜሪዬ እንዲያነቃቃሽ ቆንጆ ሻይ ማፍልቻለሁ። ቶም ቁርስ አለ። ነይ ቤቢና ሂጂ ወደ ትምህርት ቤትሽ። አልሄድም አልኩሽ። አሰሚኝም እንዴ? በቃ አልሄድም። መሄድ አልፈልግም እንዴ? መብት አይደል? እኛ ማናውቀው ነገር አለ? ቆይ ምንድነው እንደዚህ የሚያደርግሽ? አልበላም፣ አልጠጣም፣ አልሄድም። መብቴ ነው። እሺ አልሄድም። በቃ ሂጂ ወደዛ። አዎ በጣም ወዳዋ ይቅርታ አድርግልኝ። ኧረ ችግር የለም። በዚህ ጊዜ እኮ ለጓደኛው ሲል ራሱን አሳልፎ የሚሰጥ ሰው ማግኘት በጣም ከባድ ነው። በጣም ነው የማመሰግነው። ኧረ ኖርማል። አመሰግናለሁ። ግን ቀጣይ ምን ልታደርግ አሰብክ? አሁን የሚቀረን አንድ ነገር ብቻ ነው። ሜሮንን አስፈራርተህ ገንዘብ መቀበል። እንዴ እኔን አስረኝ የለን እንዴት ነው የምቀበለው? እኔን ደብድበኝ እንዳመለጥከኝና ገንዘቡን የማሰጥህ ከሆነ ሁሉንም ነገር ለፖሊስ እንደምትናገር ትነግራታለህ። ከእስከዛሬው በበለጠ ሁኔታ በደንብ አድርገህ ታስፈራራታለህ። ከዛም ትቀበላታለህ ማለት ነው። ችግር የለውም። እሺ አንተ እንዳልከው ግን ብሩ ስንት? 100,000 ብር። እንዲህ 100,000? አዎ 100,000። አረ ብዙ እኮ ነው። ብዙ አይደለም ዳጊ፣ ትንሽ ነው። አረ እኔ አልመሰለኝ። ግን ሁሉንም ነገር እንደተባባል ነው ታደርጋለህ። እሺ አንቺ ግን ይህን ነገር በጣም ያካበድሻል መሰለሽ። አላካበድኩትም ከዚህ በላይ ታውቂና ነገሩን ለዛ ምንድን ነው ይሄ? እኮ ተራ ነገር እኮ ነው። ለፍቅር ተብሎ አይደለም እንደዚህ አይነት ነገር። እንዴ አንቺ ራስሽን አሳልፈሽ ትሰጪኝ የለን ማለት ነው። ግን የት ይሄዳል? ያንተ አይደል እንዴ ችግር አለ? እኔም እኮ የኔነት ስለተሰማኝ ነው አይደል እንዴ ያንቺን የሆነ ነገር ሽላኪልኝ አልኩት። አዎ ይገባኛል። እምነትሽን እኮ በእኔ እምነት እንደሌለሽ ነው እየተረዳሁ ያለሁት። ግን ደግሞ ያው ነገሩን ታውቂለ ለዛ ነው ይሁን። አሁንማ ሲጀመር እየተሰማኝ ያለው አይደለም ልታምኚኝ ይሄን ነገር ብልክለት የሆነ ነገር ያደርግብኝ ይሆን አይነት ነገር እየሆነ አሁን እንደዛ አላሰብኩም። እና እንደዛ ካላሰብሽ ላኪልኛ። ለምንድን ነው ተደጋጋሚ ጊዜ እንድጠይቅሽ የምታደርጊው? ይኸውልሽ ያው አትበይኝ። እንደውም ይሄ ፎቶ ከዛሬ ማታ ካለፈ የኔና አንቺ ነገር እዚህ ጋር ያበቃልሽ። እንዴት እንደማፈቅር ታውቂው? ፍቅርሽን ማሳየት የምትፈልጊ ከሆነ አንድ ተራ ያልኩሽን ነገር አድርጊ። ከዛሬ ማታ ይሄ ፎቶ ካለፈ በቃ ነገሩ ድጋሜ እኔን አታይም። እማዬ እስከ ዛሬ ድረስ እዛ ትምህርት ቤት ስማር አንድም ጊዜ ደስተኛ ሆኜ እንዳልተማርኩም ታውቂያለሽ አይደል? ያው ምን ይደረጋል። ሁልጊዜ እዛ ትምህርት ቤት ሄጄ በመጣሁ ቁጥር እኔም እያለቀስኩኝ አንቺንም እያስለቀስኩኝ መኖር በጣም ሰልችቶኛል። ውለታሽን በዚህ መንገድ መመለስ አልፈልግም።
ገና እውነት አለመመለስ አልደረስሽም አንቺ። እማዬ ከዚህ በላይ ልጅነትሽን ወሰድኩብሽ አንሶ አሁን ያን ነገር ለመድገም ህሊናዬ በጭራሽ ሊጠበብ ይችላል። ስለዚህ አንድ ያልነገርኩሽ ትልቅ ነገር ለማይ እስካሁን የሚደበቅኩሽ ትክክለኛውን ጊዜ እየጠበቅኩ ነበር። አሁን ግን ያ ጊዜ የውጭ ዕድል አግኝቻለሁ። የውጭ ዕድል አግኝቻለሁ። እና የውጭ ዕድል አገኘሽ የምትሆኚ በቃ ከዛ ሄጄ መስራት ጀምራለሁ። አንቺም ያለ ሀሳብ ሕክምናሽን በአግባቡ መከታተል ትጀምሪያለሽ ማለት ነው። ምን ትያለሽ ማይ? አብዬ ለአንቺ ስል የኑሮ መስዋዕትነት የተከፈልኩት በትምህርትሽ ትጦሪኛለሽ ብዬ ነው። አሁን በዚህ ሰዓት ምን አይነት ፍሬ ለምታገኝ አንድ ልጅ ውጭ ሄደሽ ወይ ከፎቅ ወድቀሽ? አይ እንደዛ አይነት ስራ አይደለም ማይ። በጣም ደስ የሚል ነገር ነው። ለዛም ወደፊት መማር በምፈልግበት ፊልድ እኔ ስራ የተገኘልኝ የሚገርምሽ ነገር አላውቅም። ብቻ እግዚአብሔር የኔን እና ያንቺን መሰቃየት አይቶ ማን ያውቃል በዚሁ በቃችሁ ሌላ ነው አልኩ። ወይ የኔ ፊት መበላሸት፣ ቤት ውስጥ መቅረት፣ ተሸፋፍኖ መውጣቴ ነው እንደዚህ ያሳፈረሽ? አይደለም ማይ፣ አንቺ እኮ በሰዓትሽ ከማናችንም በላይ ቆንጆ ነበርሽ። ግን ምን ያደርጋል እኔ መጣሁኝና አበላሽው። ፊትሽ እንደዚህ እንደሆነ አደረገ። አይ ማይ ፕሮሰሱ አልቋል። አሁን የቀረኝ መሄድ ብቻ ነው። ስለዛ ምንም ከማድረግ አታስቁሚ። ምክንያቱም የሚሆን ነገር አይደለም። በሽታ ተጨምሪ አትሄጂም ብያለሁ። አትሄጂም እማዬ ተረጂኝ እባክሽን። በቃ ሁሌ አንቺ እኔን መረዳት ለምንድን ነው እሱ የሚያቅትሽ? አንድ ቀንም እኮ ሀሳቤን ደግፈሽኝ አታውቂም እማዬ። እንዴ ለምን ልልሽ አይደለም እንዴ? አብዬ ድምፅ መውጣት አቅቶኛል። አውቃለሁ እማዬ ብዙ አታውሪ፣ ግን እኔ የምልሽን ስሚ። ምክንያቱም እኔ ከማወራቸው ነገር ውስጥ ምንም ነገር ጠብ የሚል ነገር የለም። ሁሉም ነገር ይሆናል። ያን ደግሞ አሳይሻለሁ። የኔ ሀሳብ ደግሞ አትሄጂም አትሄጂም። እማዬ እንደ ድሮ ላስፈቅድሽ አይደለም፣ የወሰንኩትን ነገር የነገርኩሽ። በቃ መሄድ አለብኝ። ይልኝ ወንበል። ቆይ እማዬ አንቺ ስለ ጤንነትሽ አታስቢም እንዴ? እዚህ ቁጭ ብለሽ ያለምንም ገንዘብ በምን ልትጠቀሚ ነው እንዴ? ማለት እያየሁሽ እንድትሞች ይፈልጋለሁ እንዴ? እንደዚህ አይነት ጨካኝ ነኝ እኔ? እንደዛ አድርገሽ የምታስቢ? በጭራሽ አይሆንም እማዬ። ትንሽ ቀን እኮ መስተካከላል። የፊቴም ጉዳይ ይስተካከላል። መች ነው ትንሽ ቀን? ትንሽ ቀን ከዚህ በኋላ ምን ሊመጣ ነው? ምንም አይመጣም። በቃ መሆን ያለበት ነገር ሁሉ ይሆናል። ደግሞ እኔ ብሄድ ልልና አለችልሽ፣ ሄኖክ አለልሽ። ልክ እንደ ልጆችሽ አይተሽ የፈለግሽውን ነገር ያማረሽን ነገር እየበላሽ እየጠጣሽ እየወጣሽ እየገባሽ የፈለግሽውን ነገር እኔ በምልክልሽ ገንዘብ እንደፈለገሽ ትሆኛለሽ። እማዬ አስበሻል? እኔ ጋር የሚኖረው የህሊና እርካታ እውነት። አንቺ ግን ልክ አይደለሽም። ሂጂ፣ ፈጣሪ ያሰብሽውን ያሳካልሽ ብለሽ መርቀሽ እንደመሸኘት ጭራሽ አትሄጂም። ሁሌ ቁልቁል እኔ ድማ ካጠገቤ ሂጂ እናቴ። እሺ በኛ ሂጂልኝ። ትምህርቴንም ቢሆን እኮ ስመጣ የሚቀጥለው ነገር ነው የሚሆነው። ሂጂልኝ እባክሽን፣ ሂጂልኝ። በቃ በሽታ አትሁን። ሂጂልኝ። ሌላ ሜሪ ደርሻለሁ። ውጪ ምን ሆነሽ ነው ክላስ የቀረሽው? ነገሮች እስኪስተካከሉ ድረስ የምመጣ አይመስለኝም። የተፈጠረውን ነገር ፋዘር ሰሙ?
ኧረ አልሰማም። መስማትም ነው የሌለበት። ግን እስከ መቼ ነው የምደብቂያቸው? ለምን አልነግሪያቸው? እስከ ሁሌ ምንም ነገር ነው ማወቅ የሌለበት። ይሄ ታውቂው የለድ አይደል? እሺ ካልሽ ምን ነው ችግር አለ እንዴ? ማለቴ ፊትሽ ልክ አይደለም። አዎ ከማርኩ ቀን እንለያይ እንዴ? ለምን? ማለቴ ደህና አልነበራችሁ? ነበር። ፎቶ ካላክሽልኝ አጠገቤ እንዳደርሽ ምናምን ነው የሚለው። እና ታዲያ ስኪለጥ ምን አይነት ፎቶ ነው የጠየቅሽ? ፎቶ ነው ያኛው። የቱ? የእርቃኑን ነው። አንቺ ደግሞ ለካ ነግረሽ ነበር። ነገሮቹ ስብስብ ብሎብኝ እረስቸዋለሁ። ታውቂያለሽ? እና ምን አሰብሽ? አላውቅም፣ ግራ ገብቶኛል ምን እንደማደርግ። እንደኔ ግን ባትልኪለት ነው የሚሻለሽ። ከፈለገ ይጣላሽ እንዴ? እንደዚህ አይነት ሪስክ ውስጥማ መግባት የለብሽም። አፈቅሯለሁ እኮ እንግዲህ እሱ የአንቺ ውሳኔ። በውሳኔሽ መግባት አልፈልግም፣ ግን ራስሽን ጠብቂ፣ ተጠንቀቂሽ። እሺ በቃ እሺ። ሄዊ አመሰግናለሁ። እሺ ለምን በደንብ አድርጋ አስፈራራት። እሺ ለምን እሱን ለሚጡ እንደነገርኩ ኧረ ምንም ችግር የለውም። የለመድኩት ሁሉም ነገር ማለት ሌሎች ሰዎች ሲርቁኝ ብዙ ነገር ሲፈጠር አንቺ ሊያጠገበኝ ነበርሽ። በጣም ነው የማመሰግነው። እንዴ ጓደኛ አይደለሽ እንዴ? ጓደኝነት ደግሞ ምንም ብትሆኚ ምንም ቢያጋጥምሽ አብሬሽ መሆን አለብኝ አይደል እንዴ? ለዛ ነው። ቴንኪው የኔ እናት አመሰግናለሁ። እሺ ቻው። እሺ እናቴ ቻው። ምን ነው ሰርፕራይዝ! ጥለሽ ወደ ምግብሽ ቦታ ሂጂሽ ሂጂ ሂጂ ሚዚ ያለቀ መስሎሽ ነበረ? ደግሞ ለዛ አሳልፈሽ የሰጠሽኝ እኔ አይደለሁም ዳግም። በእናትህ ይኸውልሽ አሁን በስትክክል ስሚሽ። እሺ ልቀቀኝ፣ እሰማለሁ። እኔ በቀላሉ የሚሸነፍ ሰው ዳግም እኮ ይኸው ቀና ብለሽኝ ሁሉንም ነገር ለፖሊስ ሳልናገር በፊት 100,000 ብር እፈልጋለሁ። ምን ነው ታመጣለሁ? እኔ በእናትህ አንቺ ዝም በይ። ይህ ለአንቺ ሙዝ እንደመላቅ ቀላል ነው። ተግባባል? ይኸውልሽ ቤትሽንም አውቀዋለሁ። ጓዳ ድረስ ነው የምገባው። በፍጥነት 100,000 ብር እፈልጋለሁ። እሺ በቃ ዳግም እሺ። ተግባባል? አዎ በጣም ጥሩ። በፍጥነትሽ እሺ በፍጥነት አድርጊ። አንድ ነገር ልነግርሽ ነው የመጣሁት። ፖሊስ ጣቢያ ላይ ነው። ምን ልሰል? ሜሮንን ልከስማ ሄደው። እሱ እኮ የተረሳ ጉዳይ ነው። ለምንድን ነው ሁሌ እያስታወስሽ ቆይ ራስሽን የምትጎጂው አንቺ በዚህ ምክንያት? ቆይ ይሄንን ነገር መርሳት ቀላል ነው እንዴ? ቀላል ሆኖ አይደለም፣ ግን ሁሉም
ሁሉም ነገር ቦታና ጊዜ ሰዓትን እንጨምሯለሁ። ምን ማለት ነው? ጊዜ ቦታ ምናምን እያልሽ ነገሮችን ለምንድን ነው የምትጎትችው? አይሆን እባክሽ፣ እኔ የምልሽን ስሚ። ቢያንስ ዛሬ እንኳን ምንም ጊዜ የሚሰጠው ነገር አይደለም። እኔ ሜሮንን ሄጄ እከሳታለሁ። አንቺ ነገ ከነገ ወዲያ የሆነ ቀን ምናምን እያልሽ ምንም አይነት ቀጠሮ እንድትሰጭኝ አልፈለግም። ለምንድን ነው እንደዚህ ላይና ምትሆኝ? ይሄ ምን ማለት ነው? እሷ እዛ ዘና ብላ ትኖራለች፣ አንቺ ግን በአፍረት ትኖሪያለሽ። ታዲያ እነሱ ፈልጌ ይመስልሻል? በቃ ትክክለኛውን ጊዜ እየጠበኩኝ ነው። እባክሽ ተረጅኝ። በቃ ትክክለኛ ጊዜ መቼ ነው ትክክለኛ ጊዜው? ላይ የሆነ ቀን፣ አንድ ቀን፣ በቃ የሆነ ቀን እኔ እሄዳለሁ። ሰሚኛለሽ አይደለ? እሄዳለሁ። ከዛም በኋላ ምንድን ነው እሺ የምልሽ? እሺ እንደዛም ከተባለ ብቻሽን አትሄጂም። አብረን ነገ ጠዋት እንሄዳለን። ምን ይመስልሻል? ለምንድን ነው ቆይ ቀጠሮ የምትሰጪው? ከአንቺ በላይ እኔ መጨነቅ አለብኝ እንዴ ባንቺ ጉዳይ? እና ለዛ ብዬ ነው። በቃ ነገ ጠዋት፣ የመጨረሻ ነገ ጠዋት እንሄድና እንከሳታለን። እሺ አሁን ግን ግቢና አረፍ በይ። እሺ እባክሽ በቃ እሺ። ግን ከነገ ምንም አይነት ሰዓትም ሆነ ደቂቃ እንድታሳልፍብኝ አልፈልግም። ነገ በጠዋት እመጣለሁ፣ እንሄዳለን። ያው አንተ እንዳልከኝ አድርጌያለሁ። በደንብ አስፈራርቻታለሁ። ያው ልጅቷን ታውቃለህ፣ በትንሹም በትልቁም ትፈራለች። ነገ ጠዋት እሰጥሃለሁ። በጣም ግን አንድ ነገር አለ። ምንድን ነው ማለት? እኛ እንደዚህ ለፍተን እኔ ህይወቴን አደጋ ላይ ጥዬ ይሁን ድራማ አቀናብረን አቢጊያ ውጭ ሄዳ ብከዳስ? ምክንያት እኮ አቢጊያ ብቻ አይደለች። ሌላ ጉዳይ አለኝ ከሜሮን ጋር። ሜሮን ማለት በምክንያት ሁሉንም ነገር ጊዜው ሲደርስ አሳውቃለሁ። ደግሞ አቢጊያ ማከዳኝ አምናታለሁ። እሺ እማዬ አሁን እንደተናደድሽብኝ ነው? በጣም ደስ ብሎኛል። ስንት መስዋዕትነት የከፈልኩት እኮ ለትምህርትሽ ነው። እማዬ ተመልሰሽ እዛው ርዕስ ላይ አትሄጂ እባክሽን። ስለዚህ ዝም ብዬ እሺ ዝም እልሻለሁ፣ ግን አንድ ነገር እንድታደርግልኝ እፈልጋለሁ። ልልና አሁን ትመጣለች እና ልክ ስትገባ ምን ልትሰሪ መጣሽ? አይንሽን ማየት አልፈልግም። ሁለተኛ ልጅ አጠገብ እንድትደርሽ አልፈልግም። ምናምን በለሻት አመናጭቀሽ አባሪልኝሽ። ለምን? በቃ መሆን ያለበት እንደዛ ነው። ትምህርት ቤት ውስጥ እሷ ባላሰበችበት ሁኔታ እቅዶቼን ሁሉ እያበላሸችብኝ ነው። ያ እንዳይሆን ደግሞ እንደዚህ ማለትሽ ነው የሚያስፈልገው። እና ነገሮች በዚህ መንገድ ይስተካከላሉ። ጭራሽ ልዕልን አንድ ያለችሽን ጓደኛ ሰድቤ አባርሬ ጠያቂ ምንም እንጣ። አይ ከዛ በኋላ ይቅርታ ትጠይቂያታለሽ አንቺ። በጊዜው እኮ ነው በቃ ይሄን አድርጊልኝ ያልኩሽ። አንቺ ለምን አትያት? ማጠገብ ያትደርሽ ለምን አትያት? አይ እኔ አሁን ልወጣ ነውና የሚሄድበት ቦታ አለኝ እማዬ። እኔን ስለሆነ የምትጠብቀው እንዳትጠብቀኝና ክፉ እንደሆነች አድርገሽ ነው እንጭቅጭቅ አድርገሽ አባሬት። እሺ ዘንድሮ ምን ውስጥ ነው የገባሽው? በቃ እማዬ ይህችን ብቻ አድርጊልኝ እሺ በይኝ። እሺ በሌላ መንገድ ነገሮች አይስተካከሉም አንመክራት። አይ እንደዛ የሚሆን ነገር አይደለም። ካልሆነ በጣም ብዙ የሚበላሹብኝ ነገሮች አሉ። ያ እንዲሁም ደግሞ አትፈልጊም አይደል እማዬ? እናት ለልጇ ስትል አይደል የሚባለው? ለአንቺ ጊዜ እንግዲህ ሁሉ ነው። እሺ በጣም ጥሩ። በቃ እኔ ልሂድ። ቶሎ ደርሰሽ ነው። እሺ አልቆይም። እኔ ከቤት ስለማመጣ ቤት ውስጥ ነው። እሺ
አይ ዛሬ ትንሽ እረፍት አልፈልግም። አይ እንደዛ ከሆነ ጥሩ ነው። ትንሽ ገንዘብ ፈልጌ ነበር። አስቀምጬልሻለሁ። እንደዚህ አይነት ገንዘብ አይደለም የምፈልገው። ምን ያህል ብር ነው የፈለግሽው? በፊት ከምትሰጠኝ ገንዘብ ከፍ ይላል፣ ግን ደግሞ አንተ አታጣም እኮ። ምን ያህል ብር? 100,000 ብር። 100,000 ብር ምን ያደርግልሻል? አንቺ ተማሪ ያለሽ እንዴ? ዳድ ባያስፈልገኝ ኖሮ ጠይቀህ ነበር። ደግሞ ከመቼ ወዲህ ነው እንደዚህ አይነት ጥያቄ የምትጠይቀኝ? እሺ አሁን ይሄን ያህል ብር እዚህ ቤት ውስጥ አይቀመጥም፣ ታውቂያለሽ አይደል? አይ ነው እኮ ዳዲ፣ ግን ስለዚህ አሁን በአሁን እንዲህ ከየት አምጥቼ ነው ይሄን ያህል ብር የምሰጥሽ? ዳዲ አላውቅም፣ ግን በጣም አስፈላጊ ነው። ከዛሬ ማለፍ የለበትም። አይ ሌላ ጊዜ እሰጥሻለሁ፣ ችግር የለም። ደግሞ ነው የማይሆን ሆነት በጣም የሚያስፈልገኝ። ባያስፈልገኝ ኖሮ ጠይቅ ነበር። እሺ እሰጥሻለሁ፣ ችግር የለም። አይዞሽ። አመሰግናለሁ ዳዲ። እሺ ቴንኪው በጣም ውድድ ነው ማድረግ። ስሙ፣ አሁን ከምን ጊዜውም በላይ መፍጠን ያለብን ሰዓት ላይ ይመስለኛል። ልልና ቤት መታ ነበር እና ስለ ሜሮን ለፖሊሱ ልትነግረው እየሄደች ነበር። በስንት መከራ አስቆምኳት። ከዛም በኋላ ነገ ጧት አብረን ሄደን እንደምንከሳት ቃል ገባሁላት። አሁን ካልፈጠንን ህይወታችን አደጋ ላይ ነው የሚወድቀው። ስለዛ የሆነ ነገር ማድረግ አለብን። ማን ያውቃል፣ አሁንም እኮ ፖሊስ ጋር ልትሆን ትችላለች። ልልማ በጣም እልህኛና ስሜታዊ የሆነችብኝ ከምን ጊዜውም በላይ ማለት ነው። ያንን ደግሞ እኔ ብቻዬን ላስቆማት አልችልም። ዳጊ፣ ከምን ጊዜውም በላይ አይን መፍጠን አለብን። እሺ፣ በምንም ነገር ላይ ልልና ፖሊሱ ጋር ሄዳ ስለሚሆን እንዳትናገር በቻልነው አቅም ማስቆም አለብን። ካልሆነ ግን ጥሩ ነገር አይፈጠርም። ሊልና በፍጹም ፖሊሱ ጋር መሄድ የለባትም። ሊልና ለፖሊሱ ተናገረች ማለት እኮ ሜሮንን በምንም አናስፈራራትም ማለት ነው። ስለዚህ ማስቆም አለብን። እኔ የምለው ቆይ ለምንድን ነው እውነቱን ማልነግራት? ሁሉም ነገር ውሸት ነው። አንቺ እንዳልተደፈርሽ እናትሽን ለማሳከብ ገንዘብ ስለሚያስፈልግ የሰራነው ድራማ ነው። አዎ እሱንም እኮ ሳላስብ ቀርቼ አይደለም። ግን ልልና በዚህ ባህሪዋ ላይ ይሄ ቢነገራት አስባችሁታል ምን ሊፈጠር እንደሚችል? ጓደኝነታችንን እዚህ ጋር ነው የምትቋጨው። በጣም ታዝንብኛለች። ሲቀጥል ደግሞ እዛው ጋር እኔን የሆነ ነገር ከማድረግ ወደኋላ አትልም። በጣም እልኸኛ ሆናለች። እኔን ማቀፍ ልልና ሄዳለች። እሱንማ ማወቁ አይቀርም። ግን እኔ ከሄድኩኝ በኋላ ቻላት ሁሉም ነገር አይመስላችሁም? ብቻ ፖሊሱ ጋር ከመድረሷ በፊት የሆነ ነገር ማድረግ አለብን። እኔ በኩል ተወጥቻለሁ። አሁን ደግሞ ጊዜው ይናገር። ይህኒ በተለይ ነው። እኔ እንደውም በሄኖክ ሀሳብ እስማማለሁ። እውነቱ ቢነገራት ባይ ነው። አይ መሆን ያለበት እንደዚህ ነው። አይኗን እያየው ይሄ ሁሉ ድራማ፣ ይሄ ሁሉ ነገር ውሸት እንደሆነ መናገር አልችልም። አቅሙ የለኝም። ስለዛ እኔ ከሄድኩ በኋላ ደግሞ ለእኔ ብላችሁ ብዙ ነገር ሆናችሁ አላውቅም። በተለይ ደግሞ ዳጊ ሁኔታ አለብኝ በጣም አራን ሰዓት ነው። ይሄን አንተ ደግሞ የምታውቀው እጅግ በጣም ሲበዛ በጣም ነው የምሰከነው። ለእኔ ብላችሁ በጣም ብዙ ነገር ሆናችሁ። ከዚህ በላይ ደግሞ በእኔ ምክንያት ምንም ነገር እንዲደርስባችሁ አልፈልግም። አንዲት ነገር ስለዛ ሁሉንም በትክክለኛው መንገድ ፈጣን ብለን አሁን መጀመሪያ
ጊዜ የለም። እንግዲህ የቀረውን ለእናንተ ሰጥቻለሁ። እኔ በኩል ቀጣይ ደግሞ የእናንተ ስራ አገኟት ነው። በቃ ችግር የለም አትጨናነቂ። የሆነ መፍትሄ ይፈልጋል። ብለው ነገር የለኝም። ብቻ ስለሆኑ ፈጣሪ ያውቃል። ፈጣሪ ምን አይነት ፍቅር እንዴት ነህ? አለሁ። እንዴት ነሽ? አስደበርኩ አይደል? በባለፈው አስደበርኩ ብቻ። በጣም ይቅርታ። እሺ። እና በቃ ዛሬ ማታ ልልክልህ ወስኜ። የምርሽ ነው? አዎ። ይኸውልሽ የኔ ፍቅር፣ እኔም እኮ ስለምወድሽ ነው እንጂ በዛኔ ያላስጨነኩሽ ሌላ ነገር አስቤ አይደለም። እሺ በቃ እኔም እወዳለሁ። ዛሬ ማታ እጠብቃለሁ። እሺ ቶሎ ላኪልኝ። ቻው። ብዙ አስጠበቅኩሻ። መቼስ ያለሁበትን ሁኔታ ታውቂያለሽ። እዚህ አንቺ ጋር ራሱ ስመጣ በጣም እየተጨናነኩ ነው የመጣሁት። ደግሞ ከአሁን በኋላ እኔ ጋር ስመጪ እንደዚህ አትምጪ። ተሸፋፍንሽ ምናምን አትመጪም እንዴ? ጭራሽ ፕሮቶኮልም አለው። ሲቀጥል ደግሞ ከዚህ በኋላ አንተ ጋር የሚያመጣ ነገር ያለኝ አይመስለኝም። የጠየቀኝን ሰጥቻለሁ። አይደለም ያንተን ህይወት የቤተሰብህንም ህይወት ይቀይራል። አያታሉት ግን ብር ላይ በጣም እንትን ነው ሆነ ስግብግብ ነው። ለዛ ነው ጊዜን እየሞላ ያለሁት። ለማንኛውም ቃልሽን ስለጠበቅሽ ደስ ብሎኛል። አንተም ቃልህን እንደምትጠብቅ ተስፋ አደርጋለሁ። ችግር የለም። ለሱ ይሁን ስለተኝ ከአሁን በኋላ ዳግም የሚባል ሰውም ዳግም የሚባል ስም መስማት አልፈልግም። ስለዚህ አጠገቤ ባለመድረስ ተባበሪ። ችግር የለም። እዚህ ገንዘብ ገና ነገር እሰራለሁ ብዬ ተስፋ አደርጋለሁ። ከዚህ ሀገር ሞት አመቻች እሱን የሚመለከት ጉዳይ አይደለም። ግን ጸሎት አለ። እኔ እንዳልያዝና ከዚህ ሀገር በሰላም ምን ኧረ ምንም ጸሎት ለማድረግ እያሰብኩ አስቢ። አንዴ ነው ለምሽ እኔ ተያዝኩ ማለት አንቺ ነሽ። ለማንኛውም በአስቸኳይ ስላመጣሽልኝ አመሰግናለሁ። ትልቅ ገንዘብ የጠየኩሽ ነው አይመስልም? ካደረግሽው አንጻር ይሄ ትንሽ ነሽ። አትመጻደቁ። ታዲያ ከዚህ በኋላም ሌላ ገንዘብ የመጠየቅ ሀሳብ አለ? አይደለም አስተያየትሽ ምናምን ስላልተመቸ በቃ ትልቅ ነገር የሰጠሽ ስታደርግ ሰምኛልሽ። ይሄኔ ለከረሜላ ምናምን ተብሎ ነው የተሰጠሽ። ለማንኛውም ጸሎቱን እንዳረሽሽ እኔ ስኖር ነው ታውጪ የሚኖር አንድ ሰው አጠገቤ ይደርሳል። አንቺም ከኋላ እሺ። ማስፈራራቱ አይበቃም? እየመሸብን። ለነገሩ እውነትሽን ነው። ያው ተፈላጊ ማለት በጊዜ ብትል። ለማንኛውም የሚቀበለኝ ሰው ምናምን እንዳላዘጋጅሽ ተስፋ አደርጋለሁ። እኔ አንተን አይደለሁም ከኋላ እጄ ሰው ልጅ አልወጋም። አመሰግናለሁ ስላስብሽ። እንዳልሸኝሽ ያለሁበትን ሁኔታ ታውቂያለሽ። መልካም ቀን ይሁንልሽ። ሞቶሽ ወይኔ ቢሮውን ይበልሽ።
ደህና ነው። ምን ነው አብኩ የለችም እንዴ? ሁለተኛ ልጅ አጠገብ እንዳደርሽ። ምን ነው ማዘር? በቃ ልጅ አጠገብ እንዳደርሽ። እንዳንቺ አይነት ጋጦት ጓደኛ ያስፈልጋትም ለልጅ። ሰማሽኝ አይደለ? ሁለተኛ ማዘር እያልሽ እዚህ ቤት እንዳትመጪ። ልጅ አጠገብ ደግሞ እንዳደርሽ ሰሚኛለሽ አይደለ? ምናክቺ ነው? እሺ ፊቶቱን ተሻሏት? አያገባሽም። ስለ እኔም ስለ ልጄ የማያገባሽ ሰው አያስፈልገንም። ከልጄም ከኔም ህይወት ውጫው አታስፈልጊም። ሰሚኛለሽ አይደለ? አቢጌ አጠገብ ደግሞ እንዳደርሽ። የትም ብታገኛት ትተሻት ሂጂ። እንታት ፍቺ ነው በቃ ሰማሽኝ አይደለ? አሁን ቀጥ ብለሽ ውጪ ነኝ። እሺ ውጪ። አቢጌን ከመጣች ምንም በቃ አቢጌ ስለምንም አቢጌ ያገባሽ። አቢጌ የምትባል ልጅ አታውቂም። አሁን ቀጥ ብለሽ ውጪ በቃ በሽታ ይናስከስክሽ ውጪ ሂጂ።